ስትራቴጂካዊ ድሎች የራቁት የብልጽግናው አገዛዝ ወታደራዊ አመራሮችና የፖለቲካ አመራሮች ዝግ ስብሰባ ተቀምጠዋል። አንድ ወታደራዊ አመራር ፋኖ በልጦናል ሲሉ መናገራቸው በአመራሩ ዘንድ ድንጋጤ ፈጥረዋል። በሌላ በኩል የብልጽግና ባለስልጣናት ቋሚ ድሮን ለጥበቃ ይመደብልን ማለታቸው አነጋጋሪ ሆነዋል። በወሎና ሸዋ ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተዋል። መጠነ ሰፊ ሰብአዊ ኪሳራ የተመዘገበባቸው የጦር ሜዳ ውሎች ቀዳሚ የግንባር ዘገባዎቻችን ናቸው። በኦሮሚያና ሲዳማ ክልል የጸጥታ ኃይሎች መካከል ግጭት ተቀስቅሷል። ግጭቱ ወደ ሲዳማ ክልል ውስጥ ጥሶ በገባው የኦሮሚያ ሚሊሻና ልዩ ኃይል መቀስቀሱ ሲሰማ በትንሹ 17 ሰዎች ህይወታቸው አልፈዋል። በሌላ በኩል በወለጋ አዲስ የዘር ማጽዳት ዘመቻ መከፈቱን ተከትሎ በርካታ ንጹሐን አማራዎች ጥቃቱን ሸሽተው ጫካ ገብተዋል። በዝርዝር የተመለከትነው መረጃችን ነው። መቀመጫውን ፊላደልፊያ ሰሜን አሜሪካ ያደረገው ለምኪን የጄኖሳይድ መከላከል ኢንስቲትዩት የተሰኘው ድርጅት በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል በተመለከተ ታሪካዊ የተባለለት ሪፖርት ይዞ ወጥቷል። ይህንን ሪፖርት ተከትሎ አንድነት ለአማራ ህልውና አንድነት አጋርነቱን ገልጸዋል። ይደመጣል። የሱዳን ጦር በኢትዮጵያ ድንበር ተጨማሪ ከተሞችን በመቆጣጠር ወደ ኢትዮጵያ ግዛት ዘልቆ በመግባት ውጊያ በከፈተባት በዚህ ወቅት የኦህዴዱ ቁልፍ ሰው ሽመልስ አብዲሳ አሶሳ ከተማ መግባታቸው ተሰምተዋል። የሱዳን ብሔራዊ ጦር በበኩሉ ከኢትዮጵያ ድንበር በ2 ኪሎ ሜትር ርቀት ላይ ተጨማሪ ከተሞችን ተቆጣጥረዋል። በምዕራብ ኢትዮጵያ ቀጠናዎች ምን እየሆነ ነው ስንል መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በወሎ ቤት አማራና ሸዋ ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተው ከፍተኛ ሰብአዊ እልቂት ተመዘገበ። በሌላ በኩል የመከላከያ ወታደራዊ አዛዦችና የብልጽግና አመራሮች ለወታደራዊ ግምገማ ዝግ ስብሰባ ተቀምጠዋል። የብልጽግና ባለስልጣናት ቋሚ የጥበቃ ድሮን ይመደብልን የሚል ጥያቄ ማቅረባቸው ተሰምተዋል። በወሎ ቤት አማራ ምዕራባዊ ክፍል ጠንካራ ውጊያዎች እንደቀጠሉ ነው። በተለይም ከለገሂዳ ከተማ ወደ ላሊበላ ሲንቀሳቀስ በነበረ የአገዛዙ ሰራዊት ላይ የፋኖ ኃይሎች ማጥቃት መሰንዘራቸው ተሰምተዋል። እንደ ፋኖ ምንጮች መረጃ በዚህ የሽምቅ ጥቃት ከ22 በላይ የአገዛዙ ወታደሮች ሞትና ቁስለኛ ሆነዋል። በዚህ የተበሳጨው የብልጽግና ሰራዊት በሜካናይዝድ የታገዘ ጦርነት በመክፈት የንጹሐንን ቤትና ንብረት አውድመዋል። አፋብን ወሎ ቤት አማራ ምኒልክ ዕዝ በበኩሉ ውጊያው መካሄዱን አረጋግጦ የ105ኛ ኮር 33ኛ ክፍለ ጦር ማጥቃቱ እንደሰነዘረ ገልጿል። በሌላ በኩል ምኒልክ ዕዝ 106ኛ ኮር የ22ኛ ክፍለ ጦር በዋድላና በመቄት ወረዳ ከአገዛዙ ጦር ጋር ለሰዓታት የዘለቀ ውጊያ ማድረጉ፣ በእነዚህ ውጊያዎችም ከፍተኛ ሰብአዊ ኪሳራ መመዝገቡን የፋኖ ምንጮች ለጣና አረጋግጠዋል። በዋድላና በመቄት ወረዳ ሜዳዎች በተካሄዱ አውደ ውጊያዎች በትንሹ 29 የአገዛዙ ሰራዊት ሞት ሲሆኑ ቁጥራቸው በውል ያልታወቀ ግን በርካታ የሰራዊቱ አባላት ቁስለኛ መሆናቸውን የፋኖ ምንጮች አክለው ገልጸዋል። ቀሪው ሰራዊት ደግሞ ወደ ጋሸና አፈግፍጓል ያሉት የመረጃው ምንጮች በወሎ ቤት አማራ ብቻ ባለፉት 24 ሰዓታት ከ6 በላይ አውደ ውጊያዎች መካሄዳቸውን ገልጸዋል። ይህ በእንዲህ እንዳለ ሰሞኑን በወግዲ ወረዳ ፋኖ የወሰደውን እርምጃ ተከትሎ የመከላከያ ወታደራዊ አዛዦችና የብልጽግና ባለስልጣናት ግምገማን ማዕከል ያደረገ ዝግ ወታደራዊ ስብሰባ ማካሄዳቸውን የአካባቢው ወታደራዊ ምንጮች ለጣቢያችን መረጃውን አድርሰውናል። በስብሰባው ላይ የመከላከያ ወታደራዊ አዛዦችና የብልጽግና ባለስልጣናት በደረሰባቸው ኪሳራ ላይ ተገምግመዋል ተብለዋል። በፋኖ ኃይሎች ልዩ ኦፕሬሽን መንግስታዊ መዋቅሩ የፈረሰባቸው የወግዲ ወረዳ የብልጽግና ባለስልጣናት በወረዳው በተመደበው የመከላከያ ሰራዊት ላይ መተማመን እንደማይችሉ ሲገልጹ፣ መከላከያም አመራሮቹን ለፋኖ መረጃ ታቀብላላችሁ በሚል መክሰሱ በወታደራዊ መረጃው ላይ ተመላክተዋል። በወረዳው የብልጽግና መዋቅር የደረሰበትን ኪሳራ ለመገምገም በሚል በተካሄደው በዚህ ዝግ ወታደራዊ ስብሰባ ላይ የመከላከያ ወታደራዊ አዛዦችና የብልጽግና አመራሮች ይበልጥ ያፋጠጠው የአንድ ኮሎኔል ዘላለም የተባለ የአገዛዙ ከፍተኛ ወታደራዊ አመራር ንግግር ነው። ኮሎኔሉ ፋኖ በልጦናል ብለዋል። ኮሎኔሉ ሰራዊቱ ወረዳውን ይዞ ለመቆየት ከአቅሙ በላይ እንደሆነበትና የህዝብ ድጋፍ ያለው ፋኖ በወታደራዊ የበላይነት ብቻ ሳይሆን በሞራል በትግል ዓላማና በስነ ልቦና የበላይነት እንደበለጣቸው ሲናገሩ ተጠያቂ ያደረጉት የፖለቲካ አመራሩን እንደሆነ የመረጃው ምንጮች ነግረውናል። የፖለቲካ ባለስልጣናቱ የትግል ቁርጠኝነት የላችሁም፣ ሰራዊታችን ያልተገባ መስዋዕትነት የሚከፍለው በእናንተ የመረጃ አባካኝነት ነው የሚል ክስ ሲቀርብባቸው፣ የፖለቲካ አመራሮች በበኩላቸው መከላከያ ፈጣን ምላሽ አይሰጥም፣ እኛ ሚስጥር አባካኝ አይደለንም፣ ህይወታችን ሙሉ በአደጋ የተሞላ ነው፣ ይህ ለኛ አይገባም ሲሉ ለቀረበባቸው ውንጀላ ምላሽ መስጠታቸው ወታደራዊ መረጃው ላይ ተመላክተዋል። ይህንን ግምገማ ተከትሎ በሰራዊቱ ላይ መተማመን ያጡት የወረዳው የብልጽግና
አመራሮች በወረዳው ለመስራት ከሰራዊቱ ትይዩ ድሮን እንዲመደብላቸው ጥያቄ ማቅረባቸው አነጋጋሪ ጉዳይ ሆኗል። አንድ ወረዳ በድሮን እንዲጠበቅላቸው ጥያቄ ያቀረቡት ባለስልጣናቱ አብዛኛው የቤተሰቦቻቸውን ክፍል ወደ አዲስ አበባ ያሸሹ መሆኑን የጣና ዘጋቢ የአካባቢውን ምንጮች በመጥቀስ መረጃውን አድርሶናል። አድማጭ ተመልካቾቻችን በመቀጠል ተጨማሪ አፍላይ ውጊያ መረጃዎችን የግንባር ዘጋቢያችን ወደሚያደርሰን መረጃ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ አጫጭር የግንባር መረጃዎች ስናመራ በወሎ ቤት አማራ፣ በሸዋ እንደዚሁም በጎንደር በተከናወኑ ተግባራት ላይ ያተኮረ ይሆናል። አፋብን ወሎ ቤት አማራ ሚኒሊክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ባደረገው ተጋድሎ ድል መቀዳጀቱን አሳውቋል። የብልጽግና ሰራዊት ከለገሂዳ ከተማ ተነስቶ ወደ ቢላል ክሬ ገበያ እንቅስቃሴ በማድረግ ላይ ሳለ ሚኒሊክ ዕዝ 105ኛ ኮር 33ኛ ክፍለ ጦር መብረቅ ሻለቃና ንስር ሻለቃ ከለገሂዳ እስከ ጃማ በመዘርጋት ባደረጉት ትንቅንቅ ታላቅ ድል ተፈጽሟል። ከግንቦት 10 እስከ ግንቦት 11 2018 ዓ.ም ሰዓታትን በወሰደው አውደ ውጊያ በለገሂዳ የመጣውን ያገዛዙን ኃይል በመፋለምና አጎራባች ትስስሩን በመበጣጠስ ከ10 በላይ የሞትና ከ12 በላይ ከባድና ቀላል ቁስለኛ በማድረግ ድል ተጎናጽፈዋል። ያገዛዙ ኃይል በተደረገበት መብረቃዊ ጥቃት በመበሳጨት በሜካናይዝድ የታገዘ ጦርነት በመክፈት የንጹሃን አማራውያንን ቤትና ንብረቶችንም አውድሟል። ቀናትን የወሰደው እልህ አስጨራሽ ፍልሚያ ያገዛዙ ኃይል ላይ ጉዳት ያደረሱት የ105ኛ ኮር አካል የሆነው 33ኛ ክፍለ ጦር በሳምንት ውስጥም በቀጠናው ብዙ አውደ ውጊያዎችን በማድረግ ባገዛዙ ኃይል ላይ ድል ማስመዝገቡን አፋብን ወሎ ቤት አማራ ሚኒሊክ ዕዝ 105ኛ ኮር የ33ኛ ክፍለ ጦር ህዝብ ግንኙነት ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አሃድ የሆነው የአጥናፍ ብርጌድ የፋኖ አባላቶች ወገራ ወረዳ ወርቅ ዳቦ ላይ ምሽቱን ያገዛዙን ኃይል ላይ ጉዳት አድርሰውበት አድረዋል። የአጥናፍ ብርጌድ አባላት በክብር የተሰዉ የሻለቃ ያየህ አስምሮና የሻለቃ አስንቆ መኳንንት መስዋዕትነት በማሰብ ውጊያ ባመሹበት አውደ ውጊያ በአገዛዙ ላይ የበላይነት ወስደዋል። በአውደ ውጊያው ላይ በአገዛዙ በኩል 7ቱ ሲወገዱ 5ቱ ደግሞ ቆስለዋል። የጎንደር የበጋሻው ክፍለ ጦር በቀጠናው ያላሰለሰ ውጊያ እያደረጉ ድል እየተቀዳጁ መሆናቸውንም አርበኛ ታድሎ ደሴ የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ ለጣና ቲቪ ገልጾልናል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦር በልዩ ተወርዋሪ ቡድኑ የተሳካ ኦፕሬሽን መፈጸሙን አሳወቀ። በናደው ክፍለ ጦር የፋኖ አባላቶች የከተማ ውስጥ የተሳካ ኦፕሬሽን ተሰርቷል። ያገዛዙ አገልጋይ በመሆን መንገድ በመምራት መረጃ በመስጠት ካገዛዙ ጎን ተሰልፈው ሲዋጉና ሲያስወጉ በነበሩ ሚኒሻ ላይ ትናንት ምሽት 2 ሰዓት በመራቤቴ ዓለም ከተማ 01 ቀበሌ በተለምዶ ስሙ አጠራሩ ማቆር እየተባለ በሚጠራው ቦታ ላይ እርምጃ ተወስዷል። የአማራን ወጣት በነጻነት እንዳይንቀሳቀስ ማታ ማታ የተለመደ ስራ ለማከናወን ሮንድ በሚል ጥበቃ እየተንቀሳቀሱ በነበረበት ሰዓት በልዩ የከተማ ኦፕሬሽን ስራ የተካኑት የናደው ክፍለ ጦር የልዩ ኦፕሬሽን ቡድን በከተማ ውጊያ የሚኒሻ አባሎች ላይ እርምጃ በመውሰድ ያለምንም ጉዳት ወደ ጦር ሰፈራቸው ሲመለሱ በተሰራ ኦፕሬሽን 2 ሚኒሻ አባላት ሲገደሉ 1 ክላሽንኮቭ ተማርኳል። ቁጥራቸው በውል ያልታወቁ የሚኒሻ አባላት እየቆሰሉ መኖራቸውንም የክፍለ ጦሩ ሪፖርት አረጋግጧል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። በወለጋ አዲስ የዘር ማጽዳት ዘመቻ መከፈቱ ተሰማ። በርካታ ንጹሃን አማራዎች ጥቃቱን ሸሽተው ጫካ ገብተዋል። በሌላ በኩል የኦሮሚያ ሚሊሻና ፖሊሶች በሲዳማ ወሰን አልፈው ጥቃት ሰንዝረዋል። በወለጋ ኪረሙ ወረዳ መርጋ ጅረኛ አካባቢ የሚኖሩ አማራዎች በአገዛዙ ጥምር ጦር የተከፈተውን አዲስ ጥቃት ለማምለጥ ወደ ጫካ መሸሻቸውን የአካባቢው ምንጮች ለጣና አረጋግጠዋል። በአካባቢው ለ2 ቀናት ውጊያ ተካሂዶ ከ100 በላይ ወታደሮች ሞትና ቁስለኛ ከሆኑ በኋላ በቀጠናው ሰራዊት የሚመሩ አንድ የብልጽግና ወታደራዊ አዛዥ በስብሰባ ላይ ያደረጉት ንግግር ተጨማሪ ውጥረት ፈጥሯል። የመርጋ ጅረኛ ህዝብን የሰበሰቡት የብልጽግና ወታደራዊ መኮንን ጽንፈኛውን ለማጽዳት ትዕዛዝ ተሰጥቶናል ማለታቸው ተሰምተዋል። የአካባቢው የሰራዊቱ አዛዥ ቃል በቃል ሁሉንም ጽንፈኛ ለማጽዳት ትዕዛዝ ተሰጥቶኛል፣ ትዕዛዙንም እፈጽማለሁ፣ ከአባይ ወዲህ አንድም ጽንፈኛ አማራ እንዳይኖር ታዘናል፣ ያኔ ኦሮሚያም የሀገሪቱ ሸንኮፍም ይነቀልላታል ሲሉ መዛታቸውን የአካባቢው ምንጮች ጠቁመዋል። ይህንን ንግግር ተከትሎ በርካታ አማራዎች መርጋ ጅረኛ ከተማን ለቀው እየወጡ መሆኑን የነገሩን እንዲሁ የጉዳቱ ሰለባ የሆኑ ሰዎች በርካታ እናቶች፣ ህጻናትና አዛውንቶች መኖሪያ ቤታቸውን ለቀው ወደ ጫካ እንደገቡ ነው የገለጹልን። ይህ በእንዲህ እንዳለ የኦሮሚያ ሚሊሻና ፖሊሶች በሲዳማ ክልል ወሰን ጥሰው ከባድ ጥቃት መፈጸማቸው ተሰምተዋል። በኦሮሚያና በሲዳማ ክልሎች አዋሳኝ አካባቢዎች ትናንት ግንቦት 11 ቀን ከሰዓት በኋላ ጀምሮ ተባብሶ በቀጠለ የተኩስ ልውውጥ ንጹሃን ዜጎችን ጨምሮ 17 ሰዎች ህይወታቸው ማለፉን የአካባቢው ነዋሪዎች ገልጸዋል። ግጭቱ የተቀሰቀሰው በኦሮሚያ ክልል ምስራቅ ጉጂ ዞን ሀረንፋማ ወረዳና በሲዳማ ክልል ምስራቅ
በምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ በሆነው የጉባ ሄማ የተባለ ስፍራ ነው። አካባቢው ሁለቱም ወገኖች ለዘመናት በጋራና በሰላም ሲኖሩበት የነበረ ስፍራ ቢሆንም የኦህዴድ ብልጽግና የመስፋፋት ፕሮጀክት እንዲያሉ ጥቃቶችን በማዋለድ ቀጥሏል። የአሁኑን ጥቃት ለየት የሚያደርገው ትናንት ከቀኑ 9 ሰዓት ገደማ የሁለቱ ክልል አጎራባች አመራሮች ስብሰባ በማድረግ ላይ ያሉ የኦሮሚያ ሚሊሻና ፖሊስ ድንበር ጥሶ ጥቃት መፈጸሙ ነው። ጥቃቱ በገበያ ላይ በነበረው ህዝብ ላይ መፈጸሙን ተከትሎ በሁለቱም ወገኖች በኩል የሞቱ ሰዎች ቁጥር 17 የደረሰ ሲሆን በርካታ ሰዎች ቁስለኛ መሆናቸው ተሰምተዋል። ይህንን ተከትሎ በርካታ ዜጎች ቀያቸውን ጥለው እየሸሹ መሆኑ ታውቋል። ዛሬ ግንቦት 12 ቀን የፌዴራል ፖሊስና የመከላከያ ሰራዊት ወደ ግጭት ቦታው ያመራ ሲሆን የሁለቱ ክልል የጸጥታ ኃይሎች አሁንም እንደተፋጠጡ መሆኑ ከፍተኛ ለመተማመን መስፈኑን ከአካባቢው የወጡ መረጃዎች ያሳያሉ። ከተኩስ ልውውጡ የተረፉና የቆሰሉ በርካታ ሰዎች ወደ ጭሬ የመጀመሪያ ደረጃ ሆስፒታልና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ እንደሚገኙ ነዋሪዎቹ ገልጸዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ጥቃቱን በተመለከተ ግጭቱን በተመለከተ የሁለቱ ክልሎች አስተዳደር በጉዳዩ ላይ የሰጡት ማብራሪያ የለም። ይልቁንም መከላከያውና ፌዴራል ፖሊስ በግጭት ቦታው በተገኙበት ሁኔታ የሁለቱ ክልል የጸጥታ ኃይሎች አለመተማመን ባለው ፍጥጫ ላይ መሆናቸው ነው የተሰማው። መቀመጫውን ፊላደልፊያን ሰሜን አሜሪካ ያደረገው ለምኪን የጄኖሳይድ መከላከል ኢንስቲትዩት ወይንም ለምኪን ኢንስቲትዩት ፎር ጄኖሳይድ ፕሪቬንሽን የተሰኘው ድርጅት በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል በተመለከተ ታሪካዊ የተባለለትን ሪፖርት አቀረበ። ይህንን ሪፖርት ተከትሎ አንድነት ለአማራ ህልውና አንድነት ለተቋሙ የምስጋና መግለጫ አውጥቷል። ዓለም አቀፉ ማህበረሰብ ለረጅም ጊዜ ማድረግ ያልቻለውን ነገር አድርጓል ያለው አንድነት በኢትዮጵያ በአማራ ሕዝብ ላይ የተፈጸሙትን ግፎች በትክክለኛው ስማቸው ጄኖሳይድ ብሎ ጠርቷቸዋል ሲል የተቋሙን ሪፖርት አውድሷል። ሪፖርቱ በአብይ አህመድ አገዛዝ የተፈጸሙት ጭፍጨፋዎች፣ የግዳጅ መፈናቀሎች፣ የጾታ ጥቃቶችና ሌሎች ሰፊ ግፎችን ዓለም አቀፉ ማህበረሰብ ለረጅም ጊዜ ለማለፍ የሞከረውን የሞራል ግልጽነት በማሳየት በቀጥታ የተጋፈጠው መሆኑ ለምኪን የጄኖሳይድ መከላከል ኢንስቲትዩት በአማራ ጉዳይ ያቀረበው ጥናት ተኮር ሪፖርት ለሌሎች አይን ገላጭ እንደሚሆን አንድነት በመግለጫው ላይ አብራርተዋል። ለተጎጂዎች የተሰጠው ይህ ስያሜ እጅግ ትልቅ ትርጉም አለው ሲል የሚቀጥለው የአንድነት መግለጫ ከ2017 ጀምሮ ተቋሙ ጄኖሳይድ እውቅናና መከላከል ዘርፍ ከሚገኙ ቀዳሚ ድምጾች አንዱ ሆኖ በመገኘቱ የሰጠው ግምገማ በታሪክ እጅግ አስፈላጊና ተጽዕኖ ያለው እንደሆነ ገልጸዋል። ሪፖርቱ የብልጽግናው አገዛዝ በመላው ኢትዮጵያ የአማራን ማንነት ለማጥፋት የፈጠረውን ጥብቅ የጄኖሳይድ መዋቅር እንዲፈርስ ለዓለም አቀፉ ማህበረሰብ ጥሪ ማቅረቡ ለቀጣይ የዲፕሎማሲ ትግል መሰረት የጣለ እንደሆነ አመላክተዋል። በቅርቡ ለምኪን የጄኖሳይድ መከላከል ኢንስቲትዩት በአማራ የዘር ማጥፋት ጉዳይ ያወጣው ሪፖርት የሪፖርቱ ግኝቶች በተመዘገቡ ማስረጃዎች ላይ የተመሰረቱ መሆናቸውን በግልጽ የሚታይ ሲሆን ከተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት፣ ከፊዚሽያን ፎር ሂውማን ራይትስ፣ ከኦርጋናይዜሽን ፎር ጀስቲስ ኤንድ አካውንታቢሊቲ ኢን ዘ ሆርን ኦፍ አፍሪካ እንዲሁም ከአማራ ሲቪክ ድርጅቶችና ከኢንስቲትዩት የራሱ ምርመራዎች የተሰበሰቡ መረጃዎች በሪፖርቱ ላይ ተካተዋል። ዓለም አቀፉ ማህበረሰብ ለረጅም ጊዜ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ተግባር ችላ ብሎ የቆየ ቢሆንም ይህ እንደ ለምኪን የጄኖሳይድ መከላከል ኢንስቲትዩት፣ ጄኖሳይድ ዎች እና ኢሮፒያን ሴንተር ፎር ላው ኤንድ ጀስቲስ ያሉ ድርጅቶች እነዚህን ግፎች በዝርዝር መዘገብ መጀመራቸው ለቀጣይ ሰፊ የዲፕሎማሲ ትግል አቅም እንደሚሆኑ አንድነት በመግለጫው ላይ አመላክቷል። ሆኖም ዓለም ዝምታውን እንዲሰብር ተጨማሪ ግፊት ማድረግ እንደሚገባ ጠቁመዋል። በተለይም የቅርብ ጊዜው የለምኪን ኢንስቲትዩት ሪፖርት እንደሚያሳየው ይህ ቀጣይ ዝምታ የአብይ አህመድ አገዛዝን የጄኖሳይድ ዘመቻውን እንዲያሳድግ አበረታቶታል። ውጤቱም አሰቃቂ ሆኗል። 10 ሺዎች ተገድለዋል፣ ሚሊዮኖች ተፈናቅለዋል፣ እስከ 8 ዓመት ዕድሜ ያሉ ህጻናት ልጃገረዶች የጾታ ጥቃት ተፈጽሞባቸዋል፣ ሺዎች በአሰቃቂ ሁኔታዎች ታስረዋል፣ ከ5 ሚሊዮን በላይ ህጻናትም ከትምህርት ገበታ ተለይተዋል በማለት የአማራ ህዝብ ያለበትን ሁለንተናዊ ስቃይ ያብራራው አንድነት ለአማራ ህልውና ዓለም ለአማራ ግፍና መከራዎች ተገቢውን ምላሽ እንዲሰጥ እንደ ለምኪን የጄኖሳይድ መከላከል ኢንስቲትዩት ከመሰሉ ተቋማት ጋር በቅርበት መስራት እንደሚገባ አመላክተዋል። ተቋሙ በሪፖርቱ የአማራ ዘር ማጥፋት ስርዓታዊ ባህሪን በጥንቃቄ በመዘርዘር የተሳተፉትን የመንግስትና መንግስታዊ ያልሆኑ አካላት የለየ ሲሆን እንደ ተባባሪ ኃይሎችም የተባበሩት አረብ ኤምሬቶችን ይጠቅሳል። በተጨማሪም ፋኖን በአማራ ማህበረሰብ ላይ የሚፈጸመውን የዘር ማጥፋት ወንጀል ለማስቆም የሚታገል ህጋዊ የራሱ መከላከያ ኃይል መሆኑን ማመላከቱ አንድነት በመግለጫው ላይ አድንቋል። ከሩዋንዳ ጄኖሳይድ በኋላ ዓለም ዳግመኛ አይደገምም ብሎ ቃል ገብቶ ነበር። ዛሬ ግን ያ ቃል ባዶ ሆኖ ይሰማል ሲል የሚቀጥለው የአንድነት መግለጫ ዓለም አቀፍ ህግ፣ የጄኖሳይድ ስምምነቶችን፣ የተባበሩት መንግስታት መሰረታዊ መርሆችን በሰብአዊነት ላይ የሚፈጸሙ ወንጀሎች ፊት ዓለም ዝም ካለ ምን ትርጉም አላቸው ሲል የሞራል ጥያቄውን አንስተዋል። የዘር ማጥፋት ወንጀልን ለመከላከል የተፈጠሩ ተቋማት
ታማኝነታቸውን ያጣሉ። ዳግመኛ አይደገምም የሚለው መርህ ሳይሆን በዝምታ የተከዳ መፈክር ይሆናል ሲሉ ሌሎች በዝምታ ውስጥ ላሉ የዓለም አቀፉ ማህበረሰብ አባላት ጥሪውን አቅርበዋል። በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ለማስቆም አስቸኳይ እርምጃ ለመውሰድ እጅግ ዘይግቷል ሲሉ ቁጭቱን የገለጸው አንድነት እስካሁን ዝምታ ያስከፈለው ዋጋ በቁጥር የማይተመን ሰብአዊ እልቂት፣ ማህበራዊ ቀውስና እሱን ተከትሎ የሚፈጠረው ማህበረሰባዊ መበተን መታየቱን አስገንዝበዋል። ስለሆነም ዓለም አቀፍ ማህበረሰቡ ከተራ የስጋት መግለጫዎች በላይ በመሄድ በላምኪን ኢንስቲትዩት ሪፖርት የተጠቀሱትን ምክረ ሀሳቦች በተግባር እንዲፈጽም እንጠይቃለን ሲል ጥሪውን ያቀረበው አንድነት ለአማራ ህልውና መዘግየት ተጨማሪ ግፎችን አበረታቷል። ትርጉም ያለው እርምጃ ደግሞ ከእንግዲህ ሊዘገይ አይገባም ሲል አጽንኦት ሰጥቷል። በመጨረሻም አንድነት ለአማራ ህልውና እንደ አንድ በአማራ ጉዳት ንቁና ተሳታፊ እንደሆነ የሲቪክ ድርጅት ላምኪን ኢንስቲትዩት ለዚህ ታላቅ ሪፖርትና በአማራ ህዝብ ላይ በአብይ አህመድ አገዛዝ የሚፈጸሙትን የዘር ማጥፋት ወንጀሎች ለማስቆም የዓለም አቀፉ ማህበረሰብ ትርጉም ያለው እንቅስቃሴ እንዲያደርግ ላቀረበው ጥሪ ጥልቅ ምስጋናውን አቅርበዋል። የሱዳን ጦር በኢትዮጵያ ድንበር ተጨማሪ ከተሞችን በመቆጣጠር ወደ ኢትዮጵያ ግዛት ዘልቆ በመግባት ውጊያ በከፈተበት በዚህ ወቅት የኦህዴዱ ቁልፍ ሰው ሽመልስ አብዲሳ አሶሳ ከተማ መግባታቸው ተሰምተዋል። የሱዳን የውክልና ጦርነት ኢትዮጵያን ማዕከል አድርጎ ተከታታይ አውደ ውጊያዎች መካሄዳቸው እንደቀጠለ ነው። ተፋላሚዎቹ ስትራቴጂክ ቦታዎችን በመቆጣጠር ከባድ ትንቅንቅ ላይ ናቸው። የሱዳን ብሔራዊ ጦር ከኢትዮጵያ ድንበር በ2 ኪሎ ሜትር ርቀት ላይ ተጨማሪ ከተሞችን ተቆጣጥረዋል። ጦርነቱ በኢትዮጵያ ላይ ተጨባጭ አደጋ በፈጠረበት በዚህ ሰዓት የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ አሶሳ ከተማ መግባታቸው ተሰምተዋል። የአቶ ሽመልስ የአሶሳ ጉዞ ዓላማ የውክልና ጦርነቱን ለማረጋጋት ነው ተብሏል። ይህም አቶ ሽመልስ እንደ ክልል ፕሬዝዳንት ሳይሆን እንደ ሀገር መሪ ሆነው የታዩበት ሆኗል። የቤንሻንጉል ጉሙዝ ክልል ውስጥ ለሱዳን ተፋላሚ ፈጥኖ ድራሽ ኃይል ወታደራዊ ካምፕ እንዲመሰረት ፍቃድ ከተሰጠበት ጊዜ ጀምሮ ጦርነቱ ወደ ኢትዮጵያ ግዛት ተስቦ መግባቱ ክልሉን የድንበር ተሻጋሪ ጦርነት ሜዳ አድርጎታል። ክልሉ ያሉትን የጸጥታ ኃይሎች ወደ ድንበር ቀጠና እስከ ማሰማራት የደረሰበት ከአቅሙ በላይ የውክልና ጦርነቱ አካል በሆነበት ሁኔታ ሽመልስ ወደ አሶሳ ያቀኑት አጋርነታቸውን ለማሳየት እንደሆነ በጉዳዩ ላይ በወጣው መረጃ ላይ ተመላክተዋል። ይህ በእንዲህ እንዳለ የሱዳን ጦር ከኢትዮጵያ በ2 ኪሎ ሜትር ርቀት ላይ ተጨማሪ ከተማ ተቆጣጥሯል። የኢትዮጵያን ድንበር በምትጋራው የሱዳን ብሉ ናይል ግዛት ቁልፍ የሆነችው ከተማን መቆጣጠር የቻለው ጦሩ አሁን ከድንበር ከ2 እስከ 5 ኪሎ ሜትሮች ተጠግቷል። የሱዳን ጦር 2 ስፍራዎች መቆጣጠሩን ይፋ አድርጓል። ገዢ ቦታዎችን ለመቆጣጠር የፈጣን ድራሽ ኃይሎችና የሱዳን ህዝቦች ነጻነት ንቅናቄ ሰሜን ታጣቂዎችን አባረር ያለው ሲል ጦሩ ገልጿል። የሱዳን ጦር ተቆጣጠርኳቸው ያላቸው ከኢትዮጵያ ድንበር የእርምጃ ርቀት ውስጥ የሚገኙት ኬርን ከርንና ዱካን የተባሉ አካባቢዎች ናቸው። ጦሩ በስፍራው የሱዳን ህዝቦች ነጻነት ንቅናቄ ሰሜን ዋና መሪ ሆነው አብዱልአዚዝ አደም አልሂሉ የሚያዘውን ጦር ደምስሻለሁ ብለዋል። አብዱልአዚዝ አደም አልሂሉ እውቅ የሱዳን ፖለቲከኛና የቀድሞ ጦር ኮማንደር ሲሆን ኤስፒኤልኤምኤን ንቅናቄ ውስጥ ጉልህ ሚና አለው። የሱዳን ጦር 4ኛ ሜካናይዝድ ጦር ባለፉት ጥቂት ሳምንታት በብሉ ናይል ግዛት ከፍተኛ የማጥቃት ዘመቻ ከፍቶ ድል እየቀናው መሆኑን በመግለጽ ኬርን ከርን የተሰኘችውን ቦታ ይዣለሁ ብለዋል። ኬርን ከ2 እስከ 5 ኪሎ ሜትር ከድንበሩ ቀርባ የምትገኝ ስትሆን ወደ ኩርሙክ ከተማ የምታሻግር ገጠራማ ስፍራ ናት። የሱዳን ጦር ካለፉት 3 ዓመት ወዲህ የሱዳን ፈጥኖ ደራሽ ኃይሎች መቀመጫና እንደ ጦር መንደርደሪያ የምታገለግለውን ሁለተኛዋን የብሉ ናይል ግዛት ትልቅ ከተማ ኩርሙክን መልሶ ለመቆጣጠር ያለመ ዘመቻ ከፍተዋል። የሱዳን ጦር በዚህ ግንባር ፈጣን ደራሽ ኃይሎች በኢትዮጵያ ድንበር በኩል ያላቸውን የሎጂስቲክ መስመር ሙሉ ለሙሉ ለማቋረጥ ማቀዱን አስታውቋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ቻይና ገቡ። ፑቲን ከትራምፕ መልስ ቻይና መግባታቸው ትኩረት ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ኦፊሻላዊ ጉብኝት አድርገው በተመለሱ በቀናት ልዩነት በትናንትናው ዕለት የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ቤጂንግ ማምራታቸው አነጋጋሪ ሆነዋል። የፑቲን የቻይና ጉዞ ከቀናት በፊት ቻይና ከነበሩት ትራምፕ ጉብኝት ጋር ተያይዞ ተዘግቧል። የሁለቱ ሀያላን ሀገራት መሪዎች የቻይና ተከታታይነት ያለው ጉብኝት የቻይናን ወደ ሀያልነት ማማ መውጣት ማሳያ ተደርጎም ተወስዷል። ከዩክሬን ጦርነት ጋር በተያያዘ በአሜሪካ መራሹ ዘርፈ ብዙ ማዕቀብ ውስጥ የምትገኘው ሩሲያ ከፍተኛ የኢነርጂ ጥማት ወዳለባት ቻይና የነዳጅና ጋዝ ምርትን በስፋት የምትልክ ሲሆን ለቻይና የምታቀርበውን በዓለም የነዳጅ ዋጋ ሳይሆን በርካሽ መሆኑ ይታወቃል። ይህም ጥምረት ቻይናን ርካሽ ኢነርጂ እንድታገኝና በምላሹ ሩሲያን በጦርነትና ተደራራቢ ማዕቀቦች ውስጥ ኢኮኖሚዋን ከመፈራረስ እንድታድን አድርጓታል። ቻይና በሁለቱም መሪዎች ያደረገችው አቀባበል በተንታኞችና ዘገባዎች በንጽጽር እየታዩ ሲሆን አቀባበሉ ተመሳሳይ መሆኑ ደግሞ ትኩረት ስበዋል። የቻይናው ፕሬዚዳንት ዢ ጂንፒንግ ሁለቱም መሪዎች ኤርፖርት በመሄድ አልተቀበሉም። ትራምፕን ከኤርፖርት የተቀበሏቸው የቻይና
የቻይናው ምክትል ፕሬዚዳንት ሲሆኑ ፑቲንን የተቀበሉት ደግሞ ውጭ ጉዳይ ሚኒስተሩ ናቸው። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ድምፅን በድምፅ የመሻር ስልጣኑ ካላቸው 5 ሀገራት መካከል ቻይናና ሩሲያ ቀዳሚ ተጠቃሽ ናቸው። ሀገራቱ በበርካታ ጉዳዮችም አሜሪካንና አጋሮቿን ተቃውመው ድምፅ በመስጠት ይታወቃሉ። ቻይናና ሩሲያ በመከላከያው ኢንዱስትሪ ዘርፍ ያላቸው ግንኙነት ከፍተኛ ነው። በብሪክስ በኩልም የተቋሙ መስራች ሀገራትም ናቸው። ሀገራቱ ከፍ ያለ የእርስ በርስ መደጋገፍን የሚያደርጉ ሲሆን ሩሲያ የቆዳ ስፋቷን ያክልና ካላት አቅም የለማ ሀብት አንጻር ብዙም በእድገቱ ጎዳና የገፋች ሀገር ሆና አልተገኘችም። የኢኮኖሚ መሰረቷን ልክ እንደ አረብ ሀገራት በነዳጅ ኤክስፖርት ላይ እያንጠለጠለች ትገኛለች። በአንጻሩ ቻይና ከዓመታት በፊት ጃፓንን በመገልበጥ በዓለማችን ከአሜሪካ ቀጥሎ ሁለተኛውን የዓለማችን ኢኮኖሚ ገንብታለች። ከዚህ ጋር ተያይዞ በዓለም ያለውን የኢኮኖሚ ደረጃ ከአሜሪካ ትረክባለች የሚሉት ትንታኔዎች ስላሉ የቻይናና ሩሲያን ጥብቅ የኢኮኖሚና ወታደራዊ ትስስር አሜሪካ ፈጽሞ አትፈልገውም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር